በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ኅዳር 4 አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስ ስም ኅዳር 4 በዚች ቀን ከሮሜ ሀገር ቅዱሳን አብማኮስና አዛርያኖስ በሰማዕትነት አረፉ። እሊህም ቅዱሳን ክርስቶስን የሚያምኑ እንደመሆኑ ከሃዲው ንጉሥ መክስያማኖስ በሾመው መኮንን ዘንድ ወነጀሏቸው። እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። እርሱን መኮንኑም ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማያዩ የማይሰሙ በሰው እጅ የተሰሩ የረከሱ ጣዖታትን ስለ ማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ቸብችባቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የምስክርነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሐርሙዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፈ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩአቸው አዘዘ። በስቃይም ውስጥ ያሉ ሕዝቡን በማስተማር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጸኗቸው ነበር። የልባቸውንም ጥንካሬ በስቃይም ውስጥ መታገሳቸውን ማስተማርንም አለመተዋቸውንም ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያንም ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ እስላሞች በነገሱ ጊዜ በሰማዕትነት አረፈ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያም እስላም ባፈረ ጊዜ ወደ መኮንናቸው ሄዶ ይህ ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ወነጀለው። መኮንኑም ወደ እርሱ አስቀርቦ በውኑ ሃይማኖታችንን ትረግማለህን? አለው። ቅዱሱም መርገምስ ከአፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ሕግ በኋላ ሌላ ሕግ እንደማይመጣ አጥንቼ አስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛስ ሕግ ከእግዚአብሔር ነውን ወይስ አይደለም አለው። ቅዱሱም ከእግዚአብሔር አይደለም አለው። በዚያን ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘና ቅድስት ራሱን ቆረጡት። ለመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የታላቅ አባት የዘካርያስ መታሰቢያ ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐኔ ደቀ መዝሙሩ የሆነ የቅዱስ አባ አቢዶ መታሰቢያው ነው። የሰማዕታትም ጉባኤ ሆነ። የእስክንድርያ ሊቀ ጳጳሳት ጴጥሮስ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። የእኒህ ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 4 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ዘደማስቆ፣ ቅዱሳን ያዕቆብና ዮሐንስ፣ ቅዱሳን አብማኮስ ወአዛርያኖስ፣ አባ አብግዶ ዘትግራይ፣ ታላቁ አባ ዘካርያስ። ጉባኤ ቅዱሳን ሰማዕታት። ወርኃዊ በዓላት ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ይለየናል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደምታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሮሜ ምዕራፍ 8 ቁጥር 35 እስከ 38። ጌታዬ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳስቡ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣
ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አቡነ ዘበሰማያት እንበል።